የአማራ ክልል ፖሊስ ህዝባዊ ወገንተኝነቱን በማጉላት ለስነ ምግባር ተገዥ ሆኖ የህዝብ ደህንነት ለማረጋገጥ ይሰራል ሲሉ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላይ ፎክሩ ተናገሩ። የአማራ ክልል ፖሊስ ኮሚሽን በሰሜን ሸዋ ዞን ከሚገኙ የፖሊስ አድማ መከላከል ኃላፊዎችና አባላት ጋር በደብረ ብርሃን ከተማ ውይይት አካሂዷል። ኤልያስ ፈጠነ ተከታትሎታል። የአማራ ክልል ፖሊስ በህልውና ዘመቻውና ከዘመቻው ማግስት በመልሶ ግንባታው በርካታ ስራዎችን ሰርቷል እየሰራም ይገኛል። እስካሁን የነበሩ ክፍተቶችን በመሙላትና በጥንካሬ የሚነሱ ጉዳዮችን ለማስቀጠል የክልሉ ፖሊስ ኮሚሽን በምስራቅ አማራ ቀጠና በሚገኙ የተለያዩ አካባቢዎች ከፖሊስ አባላትና አመራሮች ጋር ውይይት እያደረገ ነው። የክልሉ ፖሊስ ኮሚሽን ኮሚሽነር ተኮላይ ፎክሩ በምስራቅ አማራ ከዋግ እስከ ሰሜን ሸዋ በነበረው ውይይት የፖሊስ ስነ ምግባርን በማጠናከር ህዝባዊነትን የተላበሰ ሰራዊት ለመገንባት የሚያግዝ ውጤት ተገኝቶበታል ብለዋል። ዋንኛ ዓላማ ሰራዊታችንን አመራሩም ሆነ አባላቱን ለቀጣይም የበለጠ ለሀገራችንን ክልላችንን ለመጠበቅ የበለጠ ዝግጁ ለማድረግ በውስጣችን ያሉትን ክፍተቶች መሙላትና ለበለጠ ግዳጅ ራስን ማዘጋጀት እንደሆነ ነው መግለጽ ፈልገው። ፖሊስ ኮሚሽኑ እያደረገ በሚገኘው ውይይት ላይ ተሳታፊ የሆኑት የፖሊስ ሰራዊት አባላትም በህልውና ዘመቻው ላይ የነበረውን ተሳትፎ በማጠናከር አሁንም ህዝቡ ሰላም ወጥቶ እንዲገባ በትኩረት እንሰራለን ብለዋል። የጸጥታ መዋቅሩ በበቂ ሁኔታ በቂ አደረጃጀት እየፈጠረ ያለበት ሁኔታ ነው ያለው። በየጸጥታ አመራርና አባላቱ ቁጥሩ የቱንም ያክል ቢጨምር ግን ማህበረሰቡን ካላሳተፍከውና ህብረተሰቡ የጸጥታው ባለቤት ካልሆነ ሰላምን ማምጣት አይቻልም። ከኋላ ደጀን በመሆን አሪፍ ስራ ሰርቷል። ስለዚህ ያንን እንትን ያው ሌት ተቀን የኛም ሰራዊት ሌት ተቀን ከሚኒሻ ጽፈት ቤት ሚኒሾች አብረውን በመሆን ምንም ደከመኝ ሰለቸኝ ሳንል ብዙ ውጣ ውረዶችን አልፈናል። ይሄ ህዝብ እናቶች ህፃናቶች የዚህ የመድፍ ተኩስ የጥይት ተኩስ ሰልችቷቸዋል። አሁን የሚፈልጉት ህብረተሰባችን ሰላም ነው። በሰላም መተኛት፣ በሰላም መንጋት፣ በቀን ተማሪዎቻችን ያለምንም ስጋት ትምህርት ቤት ደርሰው መመለስ፣ እናቶች ያለምንም ስጋት ቤተክርስቲያን ደርሰው ጸሎት አድርገው መስጊድ ደርሰው ጸሎት አድርገው መመለስ ነው ይፈልጉት። በክልሉ የተለያዩ አካባቢዎች የሚታዩ ህገወጥ ተግባራትን ለማስወገድ ፖሊስ ከህዝቡ ጋር በቅንጅት እየሰራ ይገኛል የተባለው የፖሊስ አባላትና አመራሩም ትክክለኛውን የፖሊስ ስነ ምግባር በመላበስ ለዜጎች ደህንነት በትኩረት ይሰራል ተብሏል። ኮሚሽነር ተኮላይ ፎክሩ እንዳሉትም እየተደረገ ከሚገኘው ውይይት ማግስት ሁሉን አቀፍ የሆነ የትኩረት አቅጣጫ በማስቀመጥ ዜጎች የቀደመ ሰላማቸውን እንዲያገኙ በቅንጅት እንደሚሰራ ተናግሯል። ትልቁ ስራችን አመራርም ሆነ አባላት ለአካባቢ ጸጥታ ሰላምና ደህንነት መጠበቅ ባለቤቱ ህዝብ ነውና ከህዝብ ጋር ተቀራርበን ተቀናጅተን መስራት አለብን። አጥፊውን የወንጀል ተጠርጣሪውን የሚዘርፈውን ሌላ ወንጀል የሚፈጽመውን አላግባብ ጥይት የሚተኩሰውን አካባቢ የሚረብሸውን ግድያ ወንጀል የሚፈጽመውን ከህዝቡ ጋር ሆነን በጋራ መስራት አለብን ነው ዋና ማሰሪያው ይሄ ነው። የአማራ ክልል ፖሊስ ኮሚሽን በምስራቅ አማራ ቀጠና ያደረገውን ውይይት በምዕራብ አማራም በቅርቡ እንደሚያደርግ አስታውቋል።